ተመልካቾቻችን የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን እንግዲህ መክፈቻ ስነ ስርዓቱ ቀደም ሲል እንደተከታተላችሁት ዛሬ ተካሂዷል። የተለያዩ ዋና ጉዳዮች ተነስተዋል። ይህንን በተመለከተ እዚህ እንግዳ ጋብዘንላችኋል። እንግዳችን በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አብርሃም አለማየሁ ናቸው። ከሳቸው ጋር ጥቂት ደቂቃዎችን ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆይሽ። እናመሰግናለን ስለተገኙ። እኔም አመሰግናለሁ። ዛሬ እንግዲህ በርከት ያሉ ጉዳዮች ናቸው የተነሱት። መንግስት ደግሞ ባለፉት የአመታት ግዙፍ የልማት ስራዎችን በማከናወን ከዳጥገኝነት ወደ ኢኮኖሚያዊ ሉዓላዊነት የተሸጋገረበትም ሁኔታ ተጠቅሷልና አሁን ላይ በተያዘው የሥራ ዘመን ደግሞ ይሄ ተጠናክሮ እንደሚቀጥል ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ ንግግራቸው ላይ ተናግረዋል። ከዚህ አንፃር የተያዙ ፕሮጀክቶች አሁን ላይ ያላቸው ተስፋ ምን ይመስላል የሚለውን ብንመለከት። አመሰግናለሁ። አንቺም እንዳነሳሽው እንግዲህ በሀገራችን ለውጥ ከተካሄደ ወዲህ አንዱ ከተደረጉ ሪፎርሞች ትልቁ ሪፎርም በኢኮኖሚ ዘርፍ የተደረገ ሪፎርም ነው። ከዛ በፊት የነበረው የኢትዮጵያ ኢኮኖሚ ባጭሩ ምን ይመስላል ብንመለከት በአብዛኛው የመንግስት የበላይነት ያለበትና ለግሉ ዘርፍ የሚሰጠው ትኩረት በጣም ዝቅተኛ ነበረ። በሌላ አባባል ፈረንጆቹ ገቨርንመንት ሌድ የሚሉት አይነት መንግስት የሚመራው በዋናነት አይነት ኢኮኖሚ ነበርና ከፍተኛ ችግሮች የነበሩበት ነው። ያ በመሆኑ በወቅቱ እድገት የነበረበት ሁኔታ አለ። ነገር ግን ከእድገቱ ጋር ተያይዞ መንግስት የበላይነቱን ከመያዙ ጋር ተያይዞ ከፍተኛ የዳጫና የነበረበት ለግሉ ዘርፍ የሚመች የስትራክቸራል ወይም መዋቅራዊ ችግሮች የነበሩበት እንደዚሁም ከዚሁ ጋር ተያይዞ ደግሞ በተለይ ወደ ለውጡ መምጫ አካባቢ ከፍተኛ የሆነ የውጭ ምንዛሬ ችግር በተለይ ለግል ዘርፉ ችግሮች የነበሩበት ነውና ስለዚህ ያንን መነሻ ያደረገ በሀገራችን የኢኮኖሚክ ሪፎርም ተደርጓል ማለት ነው። በሁለት ፌዞች ላይ ተከፈለው። አንደኛው ሀገር በቀል ኢኮኖሚ ማሻሻያ አንድ የሚባለው ሶስት ዋና ጉዳዮች ላይ ፎከስ ያደረገ ነው። ሁለተኛው ደግሞ ወደ የተሟላ ማክሮ ኢኮኖሚክ ማሻሻያ የተባለው ሀገር በቀል ኢኮኖሚ ማሻሻያ ሁለት የተባለው ማለት ነው። ስለዚህ በዚህ ማሻሻያ በርካታ በፊት የነበሩ ችግሮች በተለይ የኢኮኖሚውን ለውጭ ወይም ለግሉ ዘርፍ ትኩረት እንዲሰጥ ማድረግ ለውጭ ባለሀብቶች በተለያዩ ዘርፎች ላይ ገፍተው ኢንቨስት እንዲያደርጉ ኢኮኖሚውን እንዲያንቀሳቅሱ የማድረግ የሪፎርሙ ትሩፋቶች ናቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ በሰዓቱ ባለፉት ከለውጡ በፊት በነበሩት ጊዜያት ላይ የሀገራችን የፕሮጀክቶችን ታሪክ ስናስብ ፕሮጀክቶች በዋናነት የሚጀመሩ ግን የማይጠናቀቁ አንዳንዶቹም ደግሞ መክሮ ይቀሩ በርካታ ትላልቅ ሀገራዊ ፕሮጀክቶችን የምናስታውስ ነው የሚሆነው ማለት ነው። ስለዚህ ከለውጡ በኋላ ግን የታየው በተለይ ኢኮኖሚው ላይ እነዚህ ሪፎርሞች ከተደረጉ በኋላ የፕሮጀክቶችን መፈጸም ግን በከፍተኛ ደረጃ እያደገ የመጣበትና ትልልቅ የምንላቸው ከዚህ በፊትም የተጀመሩ እንደነ የህዳሴ ግድብ የመሳሰሉ ትልልቅ ሜጋ ፕሮጀክቶችን ማጠናቀቅ የቻልንበት ከዚያ ባለፈ ደግሞ እንደ ሀገር በተለያዩ ዘርፎች ስፔሻሊ ከተሞች አካባቢ ላይ ስንመለከት ትልልቅ ፕሮጀክቶችን ጀምረን ከተሞችን አካባቢ መሰረተ ልማቶች የመዘርጋት ስራዎችን ማጠናቀቅ የቻልንበት ነው። ስለዚህ የነዚህም ፕሮጀክቶች ተስፋ የሚሆነው አንደኛ አይመክኑም ማለት ነው። በሌላ ቋንቋ ፕሮጀክቶቹ ኦሬዲ ፕሮጀክት የመፈጸም አቅማችን እያደገ የመጣ ስለሆነ ከተለያዩ ፕሮጀክቶች ደግሞ የተማርናቸው ወሰናቸው ልምዶች ያሉ በመሆናቸው ቀጣይነታቸው አልቀው ደግሞ ለህብረተሰቡ የሚፈልገውን ጥቅም የመስጠት እድላቸው እጅግ ከፍተኛ ነው ማለት ነው። በሌላ ቋንቋ ደግሞ ፕሮጀክቶች ይዘው የሚመጡት ተስፋዎች ደግሞ እጅግ ብዙ ናቸው። ስፔሻሊ ከዚህ ከነዳጅ ጋር ተያይዞ ሀገራችን በአመት ከፍተኛ የሆነ ወጪ ታወጣለች። ምክንያቱም ሀገራችን ነዳጅ አምራች ባለመሆኗ ከውጭ የምናስገባ ስለሆነ የውጭ ምንዛሬ የሚፈልግ ስለሆነ ከዚህ ጋር ተያይዞ ከፍተኛ የሆነ ወጪ የምታወጣ ነውና ስለዚህ አንዱ ተስፋ ብንጠብቀው ለነዳጅ በየአመቱ ከ3 እስከ 4 ቢሊዮን ዶላር ይወጣል። ያንን የሚያስቀር ነው የሚሆነው። ሁለተኛ ደግሞ የምግብ ዋስትናችንን ከማረጋገጥ ጋር ትልቅ ተስፋ ይዞ ነው የሚመጣው። ምክንያቱም ይሄ ፕሮጀክቶች መሰረት ድንጋይ የተጣለላቸው ፕሮጀክቶች እንደዚሁም ተጠናቆም ወደ አገልግሎት እየገቡ ያሉ ፕሮጀክቶች አንዱም እንደ በሀገራችን የግብርና ግብአት ከሆነው ማዳበሪያ ለማምረት ትልቅ ግብአት የሚሆን ኢነርጂ ማቅረብ የሚችል ግብአት የሚሆን በመሆናቸው ስለዚህ ማዳበሪያ በሀገራችን ማምረታችን ለአርሶ አደሩ አጠቃላይ በሀገሪቱ በግብርና ዘርፍ ለምናደርገው እንቅስቃሴ ትልቅ ተስፋ ይዞ ነው የሚመጣው ማለት ነው። ሀገራችን የማዳበሪያ አምራች አይደለችም። በትንሹ ባለፉት አመታት በአንድ አመት ውስጥ ለማዳበሪያ ብቻ እንደ ኢትዮጵያ ወደ 100 ቢሊዮን የሚጠጋ
የኢትዮጵያ ብር ወጪ ተደርጎ ከውጭ ሀገር የሚገባ ነው ማለት ነው። ስለዚህ በኢነርጂው ዘርፍ የሚኖረውን የኢነርጂ ሉዓላዊነት፣ የኢኮኖሚ ሉዓላዊነት በምግብም ደግሞ ስንመጣ የምግብ ሉዓላዊነትን ለማረጋገጥ ትልቅ ተስፋ ለህብረተሰባችን ይዘው የሚመጡ ናቸው። ፕሮጀክቶቹ ደግሞ ፕሮጀክት የመፈጸም አቅማችን እያደገ በመምጣቱ በተባለበት ጊዜ ተጠናቀው ለህዝባችን ተገቢውን አገልግሎት ሊሰጡ የሚችሉ መሆናቸውን ለማንሳት እፈልጋለሁ። መልካም እንግዲህ የኑሮ ውድነትን ለማረጋጋት በተሰራው ስራ ደግሞ የዋጋ ግሽበትን ለመቀነስ ተችሏል። በቀጣይም የነጠላ አሃዝ ለማድረግ ወደዛ ለማውረድም እንደሚሰራ ነው አቅጣጫ የተቀመጠውና በእያንዳንዱ ዜጋ ህይወት ውስጥ ሊተረጎም የሚችል ለውጥን ከማምጣት አንፃር ምን የቤት ስራ አለብን ይላሉ? እንግዲህ ክቡር ፕሬዝዳንቱ ዛሬ እንግዲህ ካደረጓቸው ንግግሮች እንግዲህ እንደ አቅጣጫም ካስቀመጡት አንዱ ትልቁ ጉዳይ ኢኮኖሚ ስናስብ እንግዲህ የኑሮ ሁኔታን መመልከት እጅግ አስፈላጊ ነው። ኢኮኖሚ ባደገ ቁጥር ደግሞ የኑሮ ውድነት እያደገ እየጨመረ መሄድ ሁኔታ በኢኮኖሚ ዘርፉ የታወቀ ነው። ይሄ ኢኮኖሚክ እድገት ካለ የዋጋ ጉዳይ ይኖራል ማለት ነው። ስለዚህ የኛም የኢኮኖሚ ሪፎርም ከተደረገም በኋላ አንዱ ትልቁ ፈተና ሆኖ የቀጠለው ነገር ምንድነው ከተባለ የዋጋ ንረት የኑሮ ውድነት ነው። ስለዚህ ከዚህ ጋር ተያይዞ እውነት ለመናገር መንግስት የወሰዳቸው በርካታ እርምጃዎች አሉ። ባለፉት አመታት የተለያዩ የፍጆታ እቃዎችን ድጎማ ከማድረግ ጀምሮ በቀላሉ ህብረተሰባችን ማግኘት የሚችልበትን ከራሱ ከመንግስት በጀት እየደጎመ እንደነ ስኳር የመሳሰሉ የፍጆታ እቃዎች የምንላቸው በሀገር ውስጥ የሚመረቱ ከውጭ የሚገቡትን ነዳጅን ጨምሮ ያንን ከማድረግ አኳያ ትልልቅ ስራዎች ሲሰሩ ቆይተዋል። ሌላኛው ደግሞ ኑሮ ውድነትን ከመበብሱ ጉዳዮች አንዱ ከፍተኛ ገንዘብ መጠን ኢኮኖሚ ውስጥ መንቀሳቀስ ነው። ያንን ለመቆጣጠር የሚያስችለው አንዱ ያንን መንግስት የሚበደራቸው ብድሮችን በተለይ ከብሔራዊ ባንክ በቀጥታ የሚወሰዱ ገንዘቦችን መቀነስ ነው። ባለፈው 2017 ዓ.ም ላይ ሙሉ በሙሉ ከብሔራዊ ባንክ ምንም አይነት ብድር ሳይወሰድ አጠቃላይ የመንግስት ወጪዎችን መሸፈን ተችሏል ማለት ነው። እነዚህና ሌሎች የተወሰዱ በርካታ እርምጃዎች አሉ። እሱ ብቻም ሳይሆን ቀደም እንዳልኩሽ ኢኮኖሚ እድገት ሲኖር የኑሮ ውድነቱ እየጨመረ መሄድ ነገር አለ። በተለይ መንግስት ሰራተኛው ጋር ያለውን በቅርቡ የተደረጉትን ማስታወስ ይቻላል ማለት ነው። ኢኮኖሚ እድገት ካለ የዋጋ እድገት ይኖራል። ልዩነቱ የሚሆነው ያንን ኮንትሮል ለማድረግ ያንን ለመቆጣጠር የምንወስዳቸው እርምጃዎች ናቸው ወሳኝ የሚሆኑት ማለት ነው። ስለዚህ በቀጣይ መንግስት የሚወስዳቸው አሁን የፊስካል እና እንደዚሁም የገንዘብ ፖሊሲዎች የሚባሉትን አጠናክሮ የመቀጠል ሁኔታ ይኖራል። መንግስት ደግሞ ለመንግስት ሰራተኛው ኑሮ ውድነቱ የሚያደርሰውን ጫና ደግሞ ለመቆጣጠር የወሰዳቸው ለመደጎም የወሰዳቸው እርምጃዎች በተለይ ደሞዝ ለመጨመር ጥረት የተደረገበት ሁላችንም እናውቀው ነው። 4700 ከነበረበት ወደ 6000 ዝቅተኛ ደሞዝ እንዴት የተደረገበት ነው። እሱ ብቻም ሳይሆን የታክስ ጫናው የመንግስት ሰራተኛው ላይ የሚያደርሰውን ጫናም ለመቀነስ ባለፈው 2017 ከተደረጉ ምክር ቤታችን ላይ ከተደረጉ ሪፎርሞች ወይም ከወጡ አዋጆች አንዱ የመንግስት ሰራተኛውን የታክስ ነፃ የሚሆነውን ዝቅተኛውን የደሞዝ መጠን የመወሰን ጉዳይ ነው የሚሆነው ማለት ነው። ከዚህ በፊት 600 ብር ብቻ ከታክስ ነፃ የነበረው ዛሬ 2000 ብር ድረስ ከታክስ ነፃ እንዲሆን የተደረገበት እነዚህ ሁሉ ተደምረው አጠቃላይ የዋጋ ግሽበት ላይ የሚኖር ነገር ለመቆጣጠር ከሚወሰዱ ጉዳዮች አንዱ ነው። እነዚህ ነገሮች ተጠናክረው የሚቀጥሉ ነው የሚሆነው። መንግስት ደግሞ በተለያዩ ፍጆታ እቃዎች ላይ አሁንም የሚያደርጋቸው ድጎማዎችና ድጋፎች የሚቀጥል ይሆናል ማለት። ስለዚህ እነዚህ አቅጣጫዎች ተይዘዋል። ሌሎች መወሰድ ያለባቸው እርምጃዎችን ደግሞ የሚወሰዱ መሆናቸውን የክቡር ፕሬዝዳንታችንም አንስተዋል። ይሄንኑ ለማንሳት ነው። መልካም ዶክተር አብርሃም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ዛሬ ከተነሳ ዋና ጉዳይ ጋር በተያያዘ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ከዶክተር አብርሃም ጋር ነው ቆይታ ያደረግነው። እሳቸውን እናመሰግናለን።